ሌላም ጉዳዮች የሉበትም። ስለዚህ በመረ ደረጃ አሁን የተፈጠረው ትርምሶች ቢኖሩም ሪላቲቭሊ ከኦነግና ከኤርትራ ኃይል ፋይል በተሻለ ከኤርትራ ኃይል ጋር ልትሰራ ትችላለህ። አሁን የናሽናል ኢንተረስት ጥያቄ ተነስተዋል፣ የብሔራዊ ጥቅም ጥያቄ ተነስተዋል። ስለዚህ የነበረበት ነገር ለመከለስ ወይ ደግሞ ልታስብበት የምትችለው ነገር አለ። ገለልተኛ አቋም ሊኖረኝ ይችላል። እዚህ ላይ ምንድነው ማድረግ ያለብኝ? ምክንያቱም ጦርነት የሚፈጠር ከሆነ ምንድነው የኔ ጥቅም የሚጠበቀው በምን አይነት መንገድ ነው ብለህ ቆም አድርገህ ከኤርትራ አንጻር ያለውን ነገር ልትቃኝ። ሶስት ስለሆነ እስኪ ተጠያይቀን እናወራ። ለምሳሌ ከኤርትራ ኃይሎች ጋር የምትሰራው በምን መርህ ነው? ለምሳሌ በምን ተስማምተህ ነው? ምን ሰታቸው? ምን ሰተው? ቴንክ ዩ የኤርትራ ኃይሎች ከዚህ መንግስት ኦኬ ከሁለትና አንተን ጥያቄ በመጠየቅ ወደ መልሱ እመጣለሁ። ከሁለትና ከአንድ ዓመት በፊት በኤርትራ ኃይሎችና በኤርትራ መንግስትና በኢትዮጵያ መንግስት መካከል ችግር አልነበረም። የአሰብ ጥያቄ አልነበረም። የሌሎችን የድንበር ጥያቄ አልነበረም። ኖርማል ሪሌሽን ነበረ፣ ኖርማል ግንኙነት ነበረ ማለት ነው። ስታተስ ኮ የነበረውን ኖርማል ያስቀጠለ ነው የነበረው። ኦኬ በጀንበር ከእንቅልፋችን ስንነሳ ይሄ አሁን የተፈጠረው ነገር ተፈጥሮ አልነበረ። ስለዚህ ምንድን ነው ማለት ነው? የኤርትራ መንግስትና የኢትዮጵያ መንግስት ቅራኔ ውስጥ ገብተዋል ማለት ነው። በደንብ አድርገህ ስማኝ። የኤርትራ መንግስትና የኢትዮጵያ መንግስት፣ በሌላ አንግል ደግሞ የአማራ ህዝብና የኢትዮጵያ መንግስት የሚለው ራሱን የሚጠራው ኃይል መካከል ቅራኔ አለ ማለት ነው። ስለዚህ ምሰጣቸው ለኤርትራውያን ምንድን ነው? በአብይ በኩል ያለኝን የአብይን መንግስት ማጠቃበትን ኃይል ነው ምሰጣቸው፣ ወይ ደግሞ ከአብይ ጋር ያለኝን ቅራኔ ነው እዛ ምሸጠው። ኦኬ ከኤርትራውያን ምን ገዛለሁ ስትል ከአብይ መንግስት ጋር ያላቸውን ቅራኔ ይገዛሉ ማለት ነው። ሌላ ታሪክ የለውም። ሰዎች ምን ያደርጋሉ? አማራ ከኤርትራ ጋር የፖለቲካ አጀንዳ ይኖረዋል ብለን ስንል ናሽናል ኢንተረስት በአሰብ ጉዳይ ላይ በምናምን ጉዳይ ላይ ወይ ደግሞ ከመሬት ጋር በተያያዘ ጉዳይ ላይ ኢትዮጵያን አሳልፈው በመስጠት የባንዳነት ታሪክ ምናምን ለመጻፍ ነው። ኖ አይደለም። እኛ እኮ እያለን ያለ ነው በኤርትራ መንግስትና በአብይ መንግስት መካከል የተፈጠረ ግጭት ነው። የኢንተረስት ግጭት አይደለም። የናሽናል ኢንተረስት ግጭት አይደለም። ተሳሳዩ ነው ብለን የምንለው ለዚህ። ስለዚህ ሰዎች መያዝ ያለባቸው ነገር ምንድን ነው? ማድረግ ያለባቸው ምንድን ነው? ልዩነቶችን አሁን እየተፈጠሩ ያሉ ልዩነቶችን፣ በመንግስት መካከል ያሉ ልዩነቶችን የህዝብና የህዝብ የመሬትና የመሬት የአሰብና የአሰብ ምናምን አድርጋችሁት አትዩት። እንደዛ መሆኑን መንግስትም አምኖ አልነገረን። መንግስት እኮ የተቸው ምንድን ነው? የኤርትራ መንግስት በውስጥ ጉዳይ ላይ ገብቶብኛል ነው እንጂ የመሬት ጥያቄ አለብኝ አላለም። የአሰብ ጥያቄ የባህር መውጫ መንገድ እፈልጋለሁ እንደዚህ አይነት ነገር አለ። እሱ በተለያየ በሶማሌም በኬንያም ስለሚል እሱ ችግር የለውም እያለ ያለው መንግስት ምንድን ነው? የኤርትራ መንግስት ኢንተርፊር እያደረገ ነው፣ በኢንተርናል ፖለቲካዊ ውስጥ ነው እያለ ያለው። በደንብ እችን ነጥብ ያዙ። ስለዚህ ግጭቱ የመንግስትና የመንግስት ነው። ታዲያ ይሄን ነገር እናፍታታው። በእርግጥ እኔ አልፈርድባችሁም። አሁን እኔ ባሰላው ቢያለኝ ዝርቱ ከታችም አይደለም ከላይ ነው ጥመቱ ይላሉ አይደል? እናቶቻችን ሲተርቱ ጥመቱ ከላይ ነው፣ ከታች ያሉት ለምን ከኤርትራ ጋር ሰሩ? አፍ የለኝም ግን እንደ ሀገር ያሳፍረኛል። የትም ዓለም ላይ ብትሄዱ እንዲህ ያለ ፖለቲካ ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም። የራስን መንግስት ለመጣል ከውጭ ኃይል ጋር ሆነ ምናልባት ዓለም ባልሰለጠነበት ጊዜ ካልሆነ በስተቀር በዘመናዊ የዓለም ታሪክ እንዲህ ያለ ነገር እኔ ሰምቼ አላውቅም። ግን ለምን እናንተ አደረጋችሁ ብዬ ደግሞ እንዳልኮንንም ማንም ሊኮንን አይችልም። ራሱ የፌዴራል መንግስት ከትግራይ ኃይሎች ጋር በገባው ሰጣ ገባ ጋብዞ አስገብቷቸዋል። እሱ ጋር አደረገ። እናንተ ለምንድን ነው የማታደርጉት? እኛ ጋር ሲሆኑ እንዲህ የሚል ጥያቄ እንሰማለን። እሱን እንትሆና እንደ አንድ ዝም ብለን እንደ እዛች ሀገር ዜጋ እንቁጠረው። የሻዕቢያ መንግስት ትልቁ ጥንካሬ ይሄ መንግስት ኖረም አልኖረም እንደፈለገ የሚዘውራትን ኢትዮጵያ መመስረት ነው አይደለም? አሁን ቅድም ያልኩት ነገር ላይ ተግባብተናል። ራሱ መንግስት ከሻዕቢያ ጋር የቲፒኤልኤፍ ኃይሎችን ለመምታት አሊያንስ ፈጥሯል። እናንተ ለምፈጠራችሁ ሊኮንናችሁ የሚችል ነገር የለም። የኦነግ ፈጠረ ቢለኝ ፋኖች ለምን ፈጠሩ ብዬ ልናገር ማልችልበት ነገር አለ። የሆነው ነው ግን ሂደቱን እስቲ ፈታተን ነው። ሻዕቢያ አንተም ስልጣን ላይ ከወጣ በኋላ እንደፈለገ ሊዘውርህ ነው።
ያልተስማማ እርስ በርሱ የሚባላ ብሔር ብሔረሰቡ እርስ በርሱ የሚጋጭ ኢትዮጵያ ነው የሚፈልገው። ቢኮዝ ኢትዮጵያውያን በጋራ አንድ ላይ ከቆሙ ሻዕቢያ በእጁ የያዛቸውን ጥያቄዎች መጠየቅ ይጀምራሉ። የባህር በር ትፈልጋለህ? ቢደላንና ቢሆንልን የሻዕቢያ መንግስት እኛ ስንፈቅድለት መተንፈስ ነበር የሚገባው። እሱ ብቻ ነው። ጎረቤቶቻችን ራሱ የትኛውም ሀገር የሚያደርገው ይሄ ነው አይደለም? ሶማሌ፣ ኬንያ፣ ጅቡቲ። ዛሬ እኮ ሶማሊያ አጠገባችን አፍንጫችን ስር ግብፅን እያመጣች ሚሊተሪ አላንስ እየፈጠሩ ነው። ይሄ ለእኛ ሞት ነው የሚገባ። ኦኬ ፖለቲካችን እንዴት ነው ታዲያ የሚታከመው? ነው ይሄ ጥያቄ። በስተትን በስተት እየደገምን ነው የምንሄደው። የሚመጣው ትውልድም እንደዚሁ ለሻዕቢያ ምርኮኛ እየሆነ ነው የሚሄደው። ትክክል እንዳልሆነ ታውቃላችሁ፣ ግን እሾህን በእሾህ ብላችሁ ነው የምትሄዱት። እና መጀመሪያ ድርጊቱ ትክክል ነው ብላችሁ አምናችሁ ነው ወይስ ጀስት የፌዴራል መንግስቱ ከዚህ ቀደም ስላደረገው እኛ እስከሱ እናንሳለን ይሄ ማድረግ አለብን በሚል እንድምታ ነው? አይደለም። የመጀመሪያው ነገር ይሁን ቅድም መሳሳት ያልፈለኩትና ብዙዎቻችሁ የትነበርክም ጨምሮ መስማት የፈለጋችሁት የአሊያንስ ጉዳይ ሳወራ ወይ ደግሞ እንዲወራ ሲፈለግ አሁን ይሄ የሚነሳው አጀንዳ እንዳይነሳ ስለምፈልግ አሁንም እኮ የትኛውም የአማራ ኃይል ከኤርትራ ጋር እየሰራው ነው አላለም፣ ኦፊሻል አላለም። ስለዚህ እንደዚህ እኔም በግሌ ፐርሰናል ብለህ ብትጠይቀኝ አሁን ይሄ ወሬ ከተፈጠረ በኋላ የሰሞኑ ከኤርትራ ጋር መራኮት ከተፈጠረ በኋላ ያለውና ትናንትና የነበረውን ጉዳይ ነው እየነገርኩ። ትናንትና የኤርትራ መንግስት እና ከአማራ ህዝብ በላይ የኤርትራ መንግስት ለአብይ ቅርብ ነበር። ከአማራ ህዝብ በላይ ሪሌሽንሺፑ እንደዛ ነበር። እያወራው ያለሁት ምን በነገር ላይ ለኢትዮጵያውያን እንደ ሀገር በአንድ አለመቆም የመጀመሪያው ተጠያቂ ሻዕቢያ አይደለም ወይ የኤርትራ መንግስት አይደለም፣ የአብይ መንግስት ነው። በሚያስማሙን የጋራ አጀንዳ ላይ ምንም አይነት የተሰራ ስራ የለም። ባለፉት 6-7 ዓመት ባለፈው ተናግሬ የነበረውን ንግግር ልድገመው። ቴዳ ኤርትራ ከተገነጠለች 33 ዓመት ሆኗታል። ከኤርትራውያን ጋር ከተለያየን እንደ ሀገር 33 ዓመት ሆኖታል። ብሔር ብሔረሰቦች አንድ ላይ ደግሞ ሆነን በዚህ ፌዴራላዊ ስርዓት ውስጥ ከሆንን 33 ዓመት ሆነዋል። ከኤርትራውያን በመሄዳቸው ከራቅነው በላይ ከሌላው ብሔር ብሔረሰብ ጋር በመቀመጣችን ያዳበርነው በአንድ ሀገር ውስጥ አንድ የሚያደርገን ነገር የለም። እንደውም የነበረንን ነገር አተናል። ይሄ ነው ኦኬ። በአንድ ሀገር ውስጥ ለ33 ዓመት በመኖራችን ያደገ ህብረ ብሔራዊነት ምንድን ነው? የጋራ ኮመን ፋክተር አለን ወይ? ይኸውልህ ሀገርን የምናይበት መነጽር እንዴት ነው? ተለያይተናል። በብዙ መንገድ ተበጣጥሰናል። ኦኬ ህመሙን መዋጥ ያስፈልጋል፣ ማወቅ ያስፈልጋል። ምንድን ነው ልዩ ነገር የተፈጠረው ነገር? ስለዚህ መንግስታት እዚህ ምድር ላይ የነበሩ መንግስታት፣ እዚህ ቤት የነበሩ መንግስታት፣ ኢትዮጵያ ውስጥ የነበሩ መንግስታት ስህተት ሰርተዋል። የሰሩት ስህተት ምንድን ነው? የተፈጠረ መስተጋብራችንን አንድ የሚያደርግ ሀገራዊ መግባባት እንድንሰራ በምንም ነገር አልተደረገልንም። ለእኔ በአሁን ሰዓት ክሊርሊ ከጠየቀኝ ኦሮሞ ወንድሜና ኤርትራዊ ወንድሜ መካከል የተሰራ የማፋቀር ስራ በመንግስት በኩል የለም። በትግሬ ወንድሜና በአቆርዳት በሚኖር አንድ የቆላ የኤርትራ ወንድሜ መካከል ላይ የተሰራ ስራ የለም። ኦኬ የለም። ስለዚህ ሲሚላር ይመስላል እኮ መሬት ላይ ያለው ነገር። ለምንድነው ሪያሊቲውን የምንሸሸው ነው? ኦኬ ላጠቃለው ሀሳቡን በመጨረሻ በደንብ ልንገራችሁ። ፋኖ ከየትኛውም ኃይል ጋር ከኤርትራም ኃይል ጋር ስራ ሰርቻለሁ አላለም። ከህወሓት ጋር ከቲፒኤልኤፍ ከኦነግም ጋር አንድ ስራ ሰርቻለሁ አላለም። በግሌ ብትጠይቀኝ ግን አሁን ከሚነገረው ንትርክ በፊት በነበረው ጉዳይ ከኤርትራ ጋር አሊያንስ በፈጥር ይመቸኛል። ምክንያቱም አሁን ላይ የኢንተረስት ጉዳይ ስለመጣ ቆም ብዬ ጥያቄዎችን ላስብ እችላለሁ፣ የናሽናል ኢንተረስት ጉዳይ። በፊት ግን መሰረታዊ ጥያቄ የአብይ መንግስት ነበር። የኤርትራም ችግሩ የአብይ መንግስት ነበር። ዳት ኢዝ ኢት። እኔ ቅድም እንደተናገርኩት ነው። እኔ እንደ ሀገር አዝናለሁ እንጂ አልፈርድብህም። ከዚህ ቀደም የነበሩ ዛሬ የምታከብራቸው ፖለቲከኞች እዛው ኤርትራ ሄደው የመሸጉ ናቸው። ግንቦት 7 በለው ኦነግ በለው ማን ያልመሸገ አለ? ስለዚህ ይሄ ስንቀባበለው ልናፍርበት በሚገባ ነገር ላይ እንደ ኩራት እየቆጠርን በራሳችን መቆም እንዳቃተን ነው መቁጠር ያለበት። ሰው ኢትዮጵያውያን ምን ያህል ፖለቲካችን አሳፋሪ ነገር እንደሆነ ይሄ በቃ ሊስተካከል የሚገባው የቱ ጋር መስተካከል እንዳለበት አላውቅም። አስቸጋሪ ነገር ጥያቄ ይነሳል። እንደዚህ አይነት ነገር ብዙ ጊዜ ትላንት እነዚያ ያሳድርጉት የት ነበራችሁ የሚል ጥያቄ ይነሳል። አሁን አስቸጋሪ የሚሆኑ እንደዛ ነው እንጂ በተረፈ አሁን ከሻዕቢያ ጋር አሊያንስ ፈጥራለሁ ብትለኝ አልፈርድብህም። ያሳፍራል ግን አልፈርድብህም።
ይሄን ማወቅ ያለበት ሁላችሁም ይሄን ማወቅ ያለባችሁ ኢትዮጵያውያን። ሰው መስተካከል ካለበት ከዚህ ጀምሮ ነው መሆን ያለበት ብዬ አስባለሁ። እሺ ቴንክ ዩ። ከሞሼ ቀጥሎ ወደ የት ነበርክ ነው ወይስ የት ነበርካ? እሺ በጣም ኢምፖርታንት ኢሹ ነው። አይ ቲንክ ወቅታዊ ሁኔታ ነው እና ብዙዎች ደግሞ በውስጣቸው እንዳለ ይሰማኛል። እዚህ ጉዳይ ላይ ትንሽ ነጥብ ማንሳት ፈልጋለሁ። ከዚያ በፊት ግን ቅድም አንተ በብሎክ ያሰናበትከው ልጅ ባነሳው ነጥብ ላይ መጨመር ፈልጋለሁ። የትግራይ አሁን ያለው ቀውስ ከዚህ በፊት እነሱ ምን ሲሉ ነበረ? እኛ ጋር ሰላም ነው እያሉ በተለያዩ ቦታዎች በሚነሱ ግጭቶች እና ጦርነቶች ይሳለቁ ነበር። ዛሬ ደግሞ የኛ ተራ ነው እና አሁን እኛ ሰላም ነን የሚል አንድ የመንግስት ውክልና ይዞ የተቀመጠ ሰው ፊት ለፊት ሲያወራ ሰማኝ በጣም ነው የደነገጥኩት። ምክንያቱም አይ ዶንት ኖ እንዴት እንደዚህ ሊገለጽ እንደሚችል አንድ ክልል ውስጥ የትግራይ ህዝብ ምስቅልቅል ውስጥ እንዳለ እያመነ ያንንም ደግሞ ለእንደዚህ አይነት ስላቅ ማቅረቡ ለህዝቡም ያለው አመለካከትና እንደገና ሶሉሽን ይመጣል ብለን ተስፋ እንዳናደርግ የሚያሳይ ነገር ነው እና ኢትስ ኖት ራይት። ያ ህዝብ ብዙ ጉዳት ደርሶበታል። ገና ከመሙ ያላገገመ ህዝብ ነው። መንግስት ካለ ብዙ የሚጠበቅበት ነው። እውነት ለመናገር ብዙ ሊደገፍ ፖለቲካውንም ቢሆን የመሀል ሀገሩ ጎትቶት ያኛውን ወደ እኔ ያነዛ ወደዛ እያለ ባይጎትተው ኖሮት በሁለቱ ህወሓቶች መካከል ምንም አይነት ልዩነት የለም። የፈጠሩት አዲስ ማኒፌስቶ የላቸውም። በአንድ ማኒፌስቶ የሚጠቀሙ ናቸው። የአፈጻጸም ችግር ነው ያለባቸው። ሁለት ህወሓትም የሚባል የለም። የሰዎች ወዲና ወዲያ የወንበር እንትን ሽሚያ ነው ያለው። ስለዚህ እነዚህ ሰዎች የአስተዳደር እጦታቸውን እንደገና የኢኮኖሚ ውድቀታቸውን እንደ መሳለቂያ ማቅረብ ሀገሪቱ እውነትም ተበታትና የለችም የሚሉ ሰዎች እውነታቸውን ነው የሚያስብል ነው እና እኔ በበኩሌ አፍሬያለሁ ልጁ ሰውየው እንደዛ በመናገሩ። ሌላው ይሄ አሊያንስን በተመለከተ እኔ ስላነሳሁትና አሁንም ወንድሜ ሜንሽን ስላደረገኝ ፐርሰናሊ ነው እኔ ያነሳሁት። ማንም ይሄን እንዲያውቅ ስለምፈልግ አይደለም። እኔ የአማራ ህዝብ ጥያቄ ሌጂቲሜት ጥያቄ ነው። በእኛ ዘመን የተፈጸመ ነው። ያየነው፣ የሰማነው፣ የቆጠርነው ነገር ነው። ይሄ ጥያቄ ባይ ኤኒ ሚንስ መመለስ አለበት። ይሄ ህዝብ ስጋት ላይ መኖር የለበትም እና ይሄ ጥያቄ መመለስ አለበት ከሚሉ ወገኖች ነኝ እኔ። ባይ ኤኒ ሚንስ በፋኖም ይሁን በየትኛውም በሰላማዊ ውይይት ችግሩ መፈታት አለበት ብዬ እደግፈዋለሁኝ። አሁን ደግሞ እንግዲህ ፌዴራል መንግስት አጀንዳውን ህዝቡን ዩኒፋይ ለማድረግ ወይም ደግሞ በሰሜን በኩል ያለውን ቴንሽን ይበልጥ ወደ ራሱ ለማምጣት ስለፈለገ እንደሆነ ባናቅም አሰብን ወይም ደግሞ የቀይ ባህርን ጥያቄ ወደዛ ወደ ኤርትራ እየገፋው ነው ያለው። ከሶማሌላንድ ወደ ሶማሊያ፣ ከሶማሊያ አንከባለው ወደዛ እየወሰደው ነው። ኦፊሻሊ የተነገረን ነገር የለም። ይሄ ደግሞ ሲመጣ ከዚህ በፊት የኔ ከንሰር ነው። አሰብ የኢትዮጵያ ታሪካዊ ህጋዊ ሀብት ነው፣ መመለስ አለበት። የድህነታችን መሰረቱ አሰብ ነው ብዬ ነው የማስበው። የኛ ይሄ ሁሉ ችግር ደግሞ ዛሬ ያለንበት የብሔር መቆራቆስ ቆመን እንዳንሄድ ያደረገን ደግሞ የኤርትራ የአሰብ ባለቤት መሆን ነው። እሷ ያንን አሰብን ይዛ እኛ አንድ ሆነን ተመልሰን እንዳንጠይቅ ዘላለሟን ይሄን ደግፋለሁ ያን ደግፋለሁ እያለች ብዙዎችን ቅድም ቴዲ እንደተናገረው ኤርትራውያን ለ30 ምናምን ዓመት ዝም በሉ ኢትዮጵያ ተበታትና ራሷ እስክታጠፋ ድረስ ዝም በሉ ተብሎ ነው በየአገሩ እየተሰደዱ መከራቸውን እየበሉ ኢሳያስን ዝም የሚሉት። የኛ መበታተን እውነት ሆኖ እነሱ በዛ መጠቀም እስከሚጀምሩ ነው የታወቀ። እኔ ይህንን ደግሞ አብይ አህመድ ነው ብልጽግና ነው ህወሓት ነው ማናነሳው ብዬ ወደኋላ ምለው ጥያቄ አይደለም። ፐርሰናሊ ይሄ በማንኛውም ወገን ይፈጸም አጠገቡ ቆማለሁ፣ እደግፈዋለሁ እና አሊያንስ ልፈጥር ነው የሚል አካል ሲኖር ደግሞ ምክንያቱም በዚህ በኩል ደግፋለሁ፣ ጥያቄህን አንደርስታንድ አደርጋለሁ። አሁን ደግሞ ሄደ በዚህ በኩል አሰብን ላስመልስ ነው ብዬ ስነሳ ኢሳያስን ደግፈዋለሁ ስትል ናሽናል ጥያቄ ነው የሚሆነው፣ የናሽናል ኢንትረስት ጥያቄ ነው የሚሆነው።
ይሄን ደግሞ ማምለጥ አይቻልም። ቴዲ እንዳለው ይታወቃል ችግሩ የትም መሄጃ የለም። በላይ እነሱ ናቸው፣ በታች እንደዚህ ናቸው። ግን ዛሬውኑ የሚፈጸም የትግል ፕሮሰስ አለ ብዬ አላምንም። ትግል ስትጀምረው ቀላል ሊሆን ይችላል። ነገር ግን ሂደቱ አዝጋሚ፣ ጊዜ የሚፈልግ ረጅም ሊሆን ይችላል። ያንን በደንብ መመልከት ያስፈልጋል። በግብታዊነት አሁን ይሄ ከመጣ ወደዛኛው ሄጄ ታሪካዊ ስህተት በአማራም ህዝብ ላይ ታሪካዊ ስህተት ሊፈጸም ይችላል ማለት ነው እና ወቅቱን ያገናዘበ ዲሲዥን መወሰድ አለበት፣ መተንተን አለበት። አላስፈላጊ ውሳኔም እየተወሰነ ከሆነ አልሰማንም እስካሁን። ግን በደጋፊዎች በኩል ይሄ ነገር ካለ ወደዛ መሄዱ አይቀርም እና የአማራን ህዝብ ጥያቄ በአሰብ ስር ወትፈን እንዳናስቀረው እና ተቀባይነት ያለውን ጥያቄ እንዳናድበሰብሰው አሊያንስ የተባለው ነገር መታየት። እኔ ምን ብያለሁ አንድ ቪዲዮ ላይ እኔ ህወሓትን ለዘላለም ነው የተቀየምኳት። በሀገሬ ላይ ባደረገችው ነገር ሁልጊዜ ህወሓት ነው እያልኩ የምናገረው። እኔ ብልጽግና ለሚያጠፋው እንኳን አብዛኛው ጊዜ ህወሓት ያመጣው ነው የምለው። ብዙ ሰው ህወሓት ሞታለች፣ ጠፍታለች፣ ተዋት፣ አሁን ብልጽግና ነው፣ አሁን አብይ አህመድ የስ ግን ኢትስ ኦል አባውት ቲፒኤልኤፍ። እንደዛ ብዬ ነው የማምነው። በግል ህይወቴም ላይ በደረሱ ነገሮች ህወሓትን ተጠያቂ አደርጋለሁ። አንድ ቪዲዮ ሰርቻለሁ ትናንትና። ነገር የትጥቅ ታጋዮቻችሁን ጠይቋቸው። የባህር በር ልታመጣ ትችላለን? እንዴት ነው ልታመጣልኝ የምትችለው? አይ እሱ ይደርሳል ምናምን ሳይሆን ንገረኝ ማለት አለባችሁ። ይሄ የሚሊዮን ኢትዮጵያውያን ጥያቄ ነው። ይሄ ምንም አሁን ከምታደርገው ትግል ጋር የሚያያይዘ ነገር የለውም። ትግልን ታደርጋለህ፣ ገልብጠው መንግስትን ጣለው፣ ግባና 4 ኪሎ ከፈለክ እንደፈለክ አድርገው። የባህር በርን ጉዳይ ግን እንደ አጀንዳ መያዝ አለብን። መሀል ገብተው አንዳንዶቹ አንተ እኮ ስዊት ነህ፣ አንተ እኮ አራዳ ነህ፣ አንተ እኮ እንደው እኛን ትመስላለህ፣ አንተ ነህ የመሰለ እኮ ታጋይ የለም ሲሉ አትስመት። 50 ዓመት ይሁን 30 ዓመት ይሁን እንዴት እንደምታመጣ ግን ከአሁኑ መንደፍ አለብን ነው እያልኩ ያለሁት። አይ ቲንክ ይሰማል ንግግር አይደል? በደንብ ይሰማል። ካልተሰማ ደግመዋለሁ፣ አሳምሬ በደንብ ደግመዋለሁ። እና እያንዳንድ ኢትዮጵያዊ ቆፍጠን ብለን ጥያቄ መጠየቅ አለብን ለማለት ያለው የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ መካተት ያለበት ነው። ሌላው የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ ግብፅ ከዚህ በኋላ እኛ እንኳን ብናልፍ የሚመጣው ጄኔሬሽን እዚህ ውስጥ ከልጆቻችሁ ጋር እያደመጣችሁ ያላችሁ ወላጆች ካላችሁ ለልጆቻችሁ ከዚህ ቀደም እንደምነግራችሁ ግብፅ ታሪካዊ ጠላት ናት ልጄ ብላችሁ ተናገሩ። ከግብፅ ጋር መስራት ነውር ነው። ነገ አድገህ ሀገር ስታስተዳድር እችን ሀገር ማንበርከክ አለብህ። ይጠሉሃል ልጄ፣ ይጠሉሻል ልጄ እያላችሁ ህፃናት ልጆቻችሁን ምከሩ። ይህ መታወቅ ያለበት ነው። ቢያንስ በሌላ እንኳን ብንለያይ ከለራችን በዚህ ሊስማማ ይገባል። ንግግራችን በዚህ ጉዳይ ላይ አንድ ነው መሆን ያለብን። በቃ እኔም ከበደም አየለም የኦነግ ደጋፊም የብልጽግናም የፋኖም በግብፅ ጉዳይ ቅንጣት ታህል ኢንች ታህል በቃ ምንም አይነት ጥርጣሬ ሊገባ አይገባም። ታጠፋለች። ጠላት ናት። ጠላት ሲባል እንደ ኢትዮጵያ ኢንታየር የኢትዮጵያ ህዝብ በሙሉ ጠላት ናት ግብፅ። ስለዚህ እችን ሀገር እንዴት ነው ልታቆማት የምትችለው? በትችል እችን ሀገር እንዴት ነው ልታሽመደመዳት የምትችለው? ግብፅን ኮንትሮል ካረግ ሁሉን ነገር ኮንትሮል ማድረግ ትችላለህ። ሚስጥሩ ያለው እዛ ጋር ስለሆነ ማለት ነው። እኔ እንደዛ ነው ማስብ። እሺ ዶክተር ታሜ አይ ቲንክ ከአንተ ወደ አንተ ልምጣ፣ ከዛ ወደ ዩናይትድ አማራ እመጣለሁ። ከዶክተር ታሜ በኋላ ዶክተር ታሜ 2 ዙር ይቀረዋል። ሌሎቻችሁ አንዳንድ ዙር ይቀራችኋል። ሁሉንም ካደመጣችሁ በኋላ እንደዚሁ እንዳማረብን እንሰነባበታለን። እዚህ ጋር የላካችሁ እያየሁኝ ነው የኤርትራ ልጆች። አይ ዶንት ቲንክ እናንተን የሚያሳትፍ አጀንዳ ያለ አይመስለኝም። እናንተን የሚያሳትፍ አጀንዳ ካለ ግን እንደከዚህ ቀደሙ በክብር አስገባችኋለሁ። ሪኩዌስት ስትልክልኝ ግን መጀመሪያ ጠይቅ። ይሄን ልጅ የሆነ ቦታ ሰድቤው ይሆን አዋርጄው ይሆን ብለህ ጠይቅ። ብላክ መዝገብ ላይ ተመዝግበህ እንዳትሆን። ካልሆነ you are fine ሪኩዌስትን እቀበላለሁ። ይሄን መጀመሪያ ጠይቅ። እዚህ ልጅ ጋር ሪኩዌስት ከመላኬ በፊት ተነካክቼ ይሆነን ብለህ ጠይቅ ራስህ። እኔ ለቀላል አይደለም እዚህ ያለው። እሺ ዶክተር ታሜ ወደ አንተ ልምጣ። ቴዲ አመሰግናለሁ። ስለ ግብፅ ወላጆች ከልጆቻቸው ጋር ይህንን ሚዲያ እየተከታተሉ ከሆነ
ወላጆች ለልጆቻቸው መናገር አለባቸው ነግረሃል። ወላጆች ደግሞ ስለዚህ እኔ ከግብፅ በላይ ለልጄ 7 ዓመቱ ነው ማስተምረው የኦሮሞ ብልጽግና ነው የአማራ ጠላት ብዬ ነው ማስተምረው። ይሄ በደንብ እንዲያዝልን እንፈልጋለን። ለታሪክ ሁሉ ኦሮሞ ተወላጅ የሆናችሁ ሁሉ ዕዳ እንዳለ እንድታስቡትን ጭምር ነው። ኦሮሞ ተወላጆች ምንም ዕዳ የለባቸውም። ፖለቲካው ነው በሙሉ ኦሮሞ ተወላጆች በሙሉ የሚለውን አስተካክለው። እሺ ፖለቲካው የሚያራምዱትን ራሳቸውም ኦሮሞዎችም እየሞቱ ነው፣ ልክ እንዳንተ እየተታኩሱ ነው። ይሄ በታሪክ ነው። ከዚህ በፊት በአማራ ነገስታቶች በነበሩ ጊዜ አማራ ዋጋ የሚከፍለው ከዛ የተነሳ ነው። እኔ አሁን እያልኩት የኦሮሞ ብልጽግና በታሪክ ብልጽግና የአማራ ጠላቱ ለአማራ አንድ ቁጥር ጠላታችን የኦሮሞ ብልጽግና ነው። በታሪክ በኢትዮጵያ ምድር በገዛ ሀገራችን በቢላዋ ያረደን ይሄ ኃይል በጫካ ሆኖም በስልጣን ላይ ሆኖም በስልጣን ላይ ያለው አካልም በጫካ ላይ ያለው አካልም። ስለዚህ ለልጆቻችን አማሮች ማስተማር ያለብን በታሪክ በአማራ ታሪክ በኢትዮጵያ ታሪክ አማራ በቢላዋ የታረደው በኦሮሞ ብልጽግና ነው ያለ። ስለዚህ እሱን ነው የምናስተምረው፣ ግብፅ አይደለም። ግብፅ ችግር የለውም እሱ። ሌላው ይሄ በተደጋጋሚ የተነሳው ይሄም ከአሊያንስ ጋር ተጀምሮ አሁን እናንተ ስለ ወደብ አንስታችኋል በርካቶች። አንዳንድ ወንድሞቻችን እኔ ጥሩ ግንዛቤ ያላቸው ወንድሞች አሉ፣ ግን በአንድ በኩል የአማራው ትግል ፍትሐዊ ነው ይሉና በሌላ በኩል ደግሞ የአሰብ ጥያቄ ከመጣ ናሽናል ኢንተረስቱ ስለሆነ አማራው ቢያልቅም ባያልቅም ናሽናል ኢንተረስቱ ላይ እናተኩራለን የሚል ስያሜ ነው የሚመስለው። ህዝብ እያለቀ እንደዛ አላልኩም። በጣም አንተን አላልኩም። አልጠራሁም። ህዝብ እያለቀ ወንዝ የምትመኙ ሰዎች፣ ህዝብ እያለቀ ተራራ የምትፈልጉ ሰዎች፣ አንድ ህዝብ በዘር ማንነቱ እየጸዳ በዛ ሀገር ላይ ለእኔ ወንዝ ምን ይሰራልኛል? ማንን ላገለግልበት? ማን ሊጠቀምበት? ስለዚህ የዚህን ህዝብ መከራ በትንሽ ነገር ወስኖ ማየት ያህል አድርጌ ነው የማስበው እና አይ ከአማራው እልቂት በላይ ወንዙ ይበልጥብናል የምትሉ ሰዎች ትክክል ናችሁ እያለ ሀገር አንድነት ሲኖርና የህዝብ መብት ሲከበር የህዝብ ህልውና ሲከበር ነው ሌላ ነገር የምትፈልገው፣ ትርፍ ነገር የምትፈልገው፣ እድገት የምትፈልገው፣ ለልጅ ለትውልድ ብለህ የምታስበው። በዘር ማንነቱ ህዝብ እየጸዳ ስለ ወንዝ ማሰብ ራሱ ትልቅ ኃጢአት ነው እያስባለሁ። ትልቅ ኃጢአት ምን ያህል ለዚህ ህዝብ በቃ ዴልታ እንደሌለን ያሳያል ያስባለሁ። እና ይሄ ትክክል አይደለም። በዛ መልኩ ብታዩት ነው። በተረፈ የአሊያንስ ጉዳይ ሁልጊዜ በተደጋጋሚ ተነስቷል። ይሄ የአማራ ህዝብ ትግል በራሱ ነው የቆመው። ማንም አልረዳው። አሁን የምታዩት ነው። ማንም አልረዳው፣ ማንም አላስታጠቀው። በራሱ በአማራ ገበሬ እየተቀለበ ነው ራሱ እየታገለ ያለው። ወደፊት ምን አይነት ነገሮች ይፈጠራሉ? እንግዲህ ወደፊት የምናያቸው የሚቀየሩ ተአምራዊ ነገሮች ሊኖሩ ይችላሉ በቀጠናው። እነሱን አብረን ነው የምናየው። ከጊዜው ጋር ነው አጀስት እየተደረገ የሚሄደው። ፖለቲካ እስከሆነ ድረስ የህልውና ትግል እስከሆነ ድረስ ከጊዜው ጋር አጀስት እየተደረገ ይሄዳል። በዛ መልኩ ብናየው የተሻለ ነው። አሁን ባለው ቁመና ግን ከገሌ ጋር ሰራለሁ ከገሌ ጋር ሰራለሁ አላለም ትብሉ። እኛ የምንከተለው የትብሉን እንትን ነው። እዚህ እኔ በግሌ ነው የምናገረው። ወንድሜም ሙሼ እኔና እሱ እንግባባለን፣ አንድ ዓላማ ያለ ነው። እሱም በግሉ ነው የተናገረው። ከገሌ ጋር ብለን አማርጠን ምን የሄድንበት ጉዳይ የለም፣ የወሰንበት ጉዳይ የለም። ህልውናችን ለማስከበር ግን ማንምን ልናማክር አይገባም። ራሳችን አማሮች ህዝቦች እንዴት መዳን አለብን የሚለውን ህዝባችን ይወስናል ብዬ አስባለሁ። እና በዛ መልኩ እንታይ ነው ከባህር ወደብ ከህዝብ በላይ እንዴት ባህር እንመርጣለን? ህዝብ ሲኖር አይደለም ወይ የሚለው እሱ በደንብ መታየት አለበት ብዬ አስባለሁ። እንደ ርህራሄ እንዲኖረው ቴዲ